እኔ ዩኒቨርሲቲ ተማሪ ሆኜ ነበር አባቴ በሰው እጅ የተገደለ። ግን ደግሞ አንዳንዴ ቀድሞ ማውደስ በኋላ ለመውቀስ የሚባል አባባል አለ። እንዴት ማለት? አልገባኝም። መጣ ደግሞ ደህና አርፌ ነበር። ነገር ግን የሰው ልጅ ሲወለድ ካለቀሰ እያለቀሰ አድጎ በዝምታ ይሞታል። ዶክተር 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 ሰውነት ዶክተር ወይ ምን ሆነክ ነው? ምንም አልሆንኩም። ምንም አልሆንኩም ትለኛለህ እንዴ? እንደዚህ ደንግጠህ ጥለኸኝ ሄደ። ድምፅሽ ካልኩሽ ድምፅ ጋር ስለተመሳሰለብኝ ነው። ያ የነገርከኝ ድምፅ ነው ዶክተር? ያው አንተ አስገድደኝ ነው እንጂ እኔ እንኳን ማንጎራጉር አልፈለኩም ነበር። እኔም ጠርጥሬ ነበር እንድታንጎራጉሪልኝ የጠየቅኩሽ። ያው ጥርጣሬም ጥርጣሬ ሆኖ አልቀረም። የጠረጠርከው የሚሳካለት ጠርጣራው ሐኪም ትባላለህ። ወግበጉን ይዘሽዋል። ግን ውቢት፣ አንድ ነገር ልነግርሽ እፈልጋለሁ። መቼስ ፈጣሪ በእኛና በጊዜ ተመስሎ የሚያደርግልን ነገር እጹብ ነው። አልገባኝም ዶክተር። እዚሁ ቴራፒ ጀመርክ እንዴ? እንደዛ እንኳን አይደለም። ያኔ ያንቺን እንጉርጉሮ በምሰማበት ጊዜ ከባድ ውጥረት ውስጥ ነበርኩ። አዎ፣ በጨረፍታም ቢሆን ነግረኸኝ ነበር። እኔ ዩኒቨርሲቲ ተማሪ ሆኜ ነበር አባቴ በሰው እጅ የተገደለው። እንደሰማሁት ከሆነ የእሱ የመሞት መንስኤ እሱ ይሰራበት በነበረው መስሪያ ቤት ውስጥ የነበረ ሰው ነው። የመስሪያ ቤቱ ባለቤት አብሮ በሼር ይሰሩ ከነበረው ጓደኛው ጋር በትርፍ ክፍፍል አለመስማማት በተፈጠረ ግጭት አንዱ አለቃው በሌላ አለቃው ሲገደል አይቶ ስለነበረ ነው። አባቴ በስራው ታማኝና ላመነበት ዓላማ ወደ ኋላ እንደማይል ስለሚያውቁ ነበር በገንዘብ ሊደልሉት የነበረው እና ያየውን እንዳላየ እንዲሆን ቢለምኑትም እውነትን ተናግሬ ሰውነት ለሰውነት አሳይቼ ሞታለሁ ሲል ነበር በግፍ የገደሉት። ጉዳዩን በፖሊስ ተይዞ ነበር። መረጃና ማስረጃም የለም ተብሎ በዋስ ተለቀቀ። በዚህ ከባድ ሐዘን ውስጥ ሆኜ ትምህርቴንም መከታተል ከብዶኝ ነበር። በጣም ከባድ የሆነብኝ የአባቴ ገዳይ ሳላውቀው ደብዛው መጥፋቱ ነበር። እንደምንም ብዬ ትምህርቴንም ብጨርስ እናቴ መታ ታስመረቀኛለች ብዬ ባስብም በመመረቂያዬ ቀን የእናቴን ሞት ሰማሁ። ሕይወት የመከራ ክምርና የደስታም ባህር እንደሆነች አውቃለሁ። እናም ለዚህ ይሆናል ሕይወት ታዳላለች የሚባለው። ነገር ግን ሕይወትን የሰራት ፈጣሪ እንዴት ሊያዳላት ይችላል? እናቴ በሰጠችበት ሰፈር ስትለምንበት፣ ቀና ባለችበት ሰፈር ስታቀረቅር፣ ለራበው ባበላችበት ሰፈር እሷ የሚያበላታታ የሰው ልብስ ለማጠብ በየቤቱ እየሄደች እባካችሁ የሚታጠብ ልብስ አለው እያለች ትጠይቅ ነበር። የኔ ትምህርት እንዳይስተጓጎል በየሰፈሩ እየሄደች አሻሮ እየቆላች በምታገኘው ሳንቲም ለኔ ትልክልኝ ነበር። እናም ለራሷ ረሃብ እየገረፋት ከቀሚሷ ውስጥ መቀነቷን አስራ እሷ ተርባ እኔ እንዳይቸግረኝ እያለች ብር ትልክልኝ ነበር። እናቴን ሞት ቀደመኝ። ግን ምን አለ ሞት አንድ ዓመት ቢታገሰኝ። ያቺ ምስኪኗና ከርታታዋ እናቴ አንድ ቀን እንኳን የለሰለሰ እንጀራ ጎርሳ ባየኋት፣ አባቴም
በመከራ ያመጣትን ሳንቲም ለቤታችን ስለማትበቃ እናቴ ጉሊት ትሰራ ነበር። እናም አባቴ ሲሞት እናቴ የመከራ አይነት ነበር የሚፈራረቅበት። የኔን ደስታ ለማየት እሳት እየገረፋት አስተምራኝ፣ እኔ ለሷ ስደርስ ሞት ቀደመኝ። በጣም ይቅርታ ውቢት። ምንም ይቅርታ አያስፈልገው። ወንድ ልጅ ቆፍጠን ሲል ነው ጥሩ ሲባል ሰማለሁ። ሀዘንና እድሜ የማይሰብረው አለ ብለክ ነው ዶክተር? ቢኒ ምን ሆናል? ምንም በሰላም ቴክሲን ያልመለሽ? አይቼዋለሁ። ታዲያ ለምን አልመለሽ? ምን አሁንስ አናስገባም? ዘርገኛ መሆኑን በሩ ላይ ምንድን ነው መቀባጥረው? አግባ። ወድጄ ነው እንጂ በስኪሌት ያነክሳለሁ። ምን አልከኝ? አይ ቴክስት ያርኩበትን ሰዓት አየሁትና አሁን ደግሞ ሳይሽ ሬዲ አይደለሽ። እሱ ነገር ገርሞኝ። ኧረ እሱስ አንዱን አንስቼ አንዱን ስጥል ሰዓቱ ሳላይ ሄደብኝ እንጂ እሱስ ልክ ብለሃል። ጥሩ እንደዛ ከሆነ አሁን ፈጠን ብለሽ ልበሽና እንጂ። ግን በምን ምክንያት ነበር ልንወጣ የነበረ? ምን ምክንያት ያስፈልገዋል? ጓደኛዬ ከሀገር ከወጣ በኋላ እኮ እኔ እና አንቺ ቁጭ ብለን አውርተን ቢሆን አላውቅም። ስለዚህ ዝም ብለን እራት እየበላን አንዳንድ ነገሮችን እናወራ ነው ካልክ እሺ። ባለፈው የጀመርክልኝ ወሬ ስላለ እሱን ትቀጥልኛለህ። ልክ ብለሽ አንቺም ለምክንያትሽ እኔም ደግሞ ላላ ማለቴ ዋናው ነገር መገናኘታችን ግድ የለሽም። በጊዜ እንውጣ። እሺ ና በል እስክለባብስ ቁጭ ብለን ጠብቅ። ምንድነው ዛሬ ደግሞ በተለየ ሁኔታ ፈገግታ ልዩ ነው? የሚገርምሽ ነገር ከዛሬ ነገ ጋብዝሻለሁ እያልኩኝ ነበር፣ ግን ያው አንድም ቀን ሳይሳካልኝ ቀረኝ። አይገርምሽም? ግን የጊዜ ቅጥ እንግዲህ ቢዘገይም ጋብዘኛል። 3 ልክ ነሽ። መቼም ከመቅረት ማርፈድ ይሻላል እኮ። ለማንኛውም አመሰግናለሁ። ግን ደግሞ አንዳንዴ ቀድሞ ማውደስ ኋላ ለመውቀስ የሚባል አባባል አለ። እንዴት ማለት? አልገባኝም። ለምሳሌ አሁን ልጋብዝሽ ብዬ ይዤሽ ወጣሁኝ። ከዛ በላን ጠጣን ዘናልን ምናምን። ከዛ መጨረሻ ላይ ገንዘብ የለኝም ሂዊ ሂሳቡን አንቺ ክፈይ ብልሽ ሞቀስ ይቀር ወይ? ለዚህ ነው እኔ ደግሞ ምን አስበው ነው ብዬ። እኔ ምስኪን የጨውቃ ሲከፍቱኝ የምከፈት ሲዘጉኝ የምዘጋ የሚባል አባባል አለ። ዝም ብዬ አንዳንዴ ዝም ብሎ ያስቀባጥረኛል። እኔ ታጥቤ ልውጣ።
በእውነት ጣፋጭና ግሩም እራት ነበር። የምር ጣፈጠሽ? አንቺንም ስለጣፈጥሽ ደግሞ እኔንም ጣፈጠኝ። መታጠቢያ ቤት ደርሼ ልምጣ? ዛሬማ ግቤን ማሳካት አለብኝ። በአንድ ድንጋይ ሁለት ወፍ ይለዋል። ይሄን አንደኛ ሳሚን መበቀል፣ ሁለተኛ ገድና በረከትን ወደ ራሴ ማድረግ። በዛ ላይ ይሄ ነገር ተሳካልኝ ማለት ያ መናኛ የአረብ ጓደኛዬ ድጋሚ እንዲሳለቅብኝ አልፈቅድለትም። ሶስተኛው ነገር ደግሞ እርግጥ ለምን ይዋሻል? ይሄ በጣም የምትወደድና ቆንጆ ልጅ ናት። ያ ነገሩ እኔስ በሆን ምን ይወጣልኛል? እልል ያልኩኝ የማር ወለላ አይደል እንዴ? ቢሆንም ግን ህይወትን የማይመኝ ወንድ ካለ ያ ወንድ በጣም ጅል ብዬ ስለሌለው ወንድ ማሰብ ጀመርኩ። ምንድነው መቀባጠር? መጣሽ እንዴ? አይ ምንም እንዲሁ ዝም ከራሴ ጋር እያወራሁ ስለነበር። አይመስልም። ስለ ወንድ ነው ስታወራ የነበረ። ይሄ ወንድ እኮ ነው። ስለ ወንድ ልጅ ማውራት አልችልም። እሺ አሁን መታጠቢያ ቤት ደርሰህ ትመጣለህ? ልክ ነሽ። ታጥቤ ልምጣ። ሄሎ አባ፣ ደህና ነኝ። ቅድም ደውዬልህ ነበር። አይ ባለፈው ያዘዝከው ዕቃ ስለመጣ ላሳውቅህ ብዬ ነው። እሺ እሺ። ወደ ቤት እየገባሁ ነው። አይ ቤቴ ነው ማድረው። አባ ዛሬ ቤቴ ማደር ነበር የፈለኩት። ምንም እሺ በቃ አመሰግናለሁ። ችግር የለም አባ፣ እቃውን የሚገባው ቦታ አደርስልሃለሁ። አንተ አታስብ። እሺ በቃ ደህና አደር። መጣ ደግሞ። ደህና አርፌ ነበር። ሳሚ ጉድ እነግርሻለሁ ብለህ እንደዚህ ስካር ታደርገኝ። አንዳንድ ቀን እኮ ያስፈልጋል። በል ተነስ፣ መሽቷል። አንድማ ደግመን ነው የሚሄደው። አንተ አንዳንድ እያልክ ልታሳድረኝ ነው እንዴ? አንዳንድ ቀንማ ሰለቸኝ ውሽማ፣ በቸርችል ጎዳና ስትይ አገኝ ጅባ እያለምዷል እኔ አንቺን አያርገኝ የሚባለው። በል ለአንድ ቀን ጅብ እንዳታረገኝ። ተነስ። ለማንኛውም አሁን ትንሽ ወደ ቤት እንሂድ። አንቺማ አልቀሽ ከመጠን በላይ ነው የጠጣሽው እንዴ? እሺ አንተ እሻት ታደርጋለህ። ከዛስ ልታሰክሪኝ? አንተ እሻት ካረክ በኋላ እንወጣለን። ቃል ግቢልኝ። ሳሚ ሙት እንዴ? እኔ እኮ ቢኒ ነኝ። እሻት ብዬ ግን እንወጣለን።
አለው ቆይ ላሳይ ለቀቀ ዳነካስ ራሴ እንዳነካ ውብዬ እንዲህ መሆን የለብሽም። እኔ ላንቺ ያለኝን ስሜት መግለጼ እንዲህ ሊያስከፋሽ አይገባም። ታውቃለህ፣ በጣም ነበር ያመንኩት፣ በጣም ነበር የወደድኩት። ሴት ልጅ ከወደደችው ብቻ ሳይሆን ካመነችው ሰው ጋር ነበር ሁሉን ነገር የምታደርገው። እኔም ለዛ ነበር ማንነቴን አሳልፌ የሰጠሁት። ይገባኛል ውቢት፣ እሱ ያለፈ ነው። ያለፈን ታሪክ ባላለፈ ታሪክ ዛሬን አታበላሽ። ዛሬ የትላንት ውላጅ መሆኑን ረሳኸው? እረስቸው ሳይሆን ለትላንት ትላንት ነበረው፣ ለዛሬ ደግሞ ዛሬን እንስጥ፣ ለነገም ነገ አለለት ብዬ ነው። እንደዛ ቢሆን ኖሮማ ሰው ሁሉ መኖር ያቆም ነበር። እንዴት ነው ግን ላለው ቀን ባለው ቀን ዛሬን ስለሰጠው ሰው መኖር የሚያቆመው? እቺ የምንኖርባት ምድር በመከራ የተሞላች መሆኗን መቼም ላንተ አልነግርህ። የራስን ያሳለፍከውን ህይወት ረሳው እንኳን ብትለኝ የኔን ህይወት ማየት ትችላለህ። እኔ አሁን ያለሁት በትላንት ክስተት በዛሬ ውጤት ነው። ሁላችንም እንደዛው ነው። የሰው ልጅ ወደ ምድር ሲመጣ አልቅሶ ነው። ባያለቅስ እንኳን እንዲያለቅስ ተብሎ አዋላጆች ጀርባውን ይመቱታል። ያኔ ታዲያ የተወለደው የሰው ልጅ ማልቀስ ግድ ይሆንበታል። እሱማ ሲወለድ ካላለቀሰ ውሃ በሳምባው ላይና በጉሮሮ ላይ ያፍነዋል ተብሎ ስለሚታሰብ ነው። ሌላኛው ምክንያቱ ልጁ ጤነኛ መሆኑን ለማወቅ እንዲያለቅስ ይደረጋል። ምክንያት መደርደሩን ለእናንተ ታውኩት። ነገር ግን የሰው ልጅ ሲወለድ ካለቀሰ እያለቀሰ አድጎ በዝምታ ይሞታል። የሰው ልጅ ሲወለድ ያለቅሳል አይደል? አዎ ያለቅሳል። ያ አልቅሶ የተወለደው ልጅ አርጅቶ ሲሞትም በዝምታ ነው አይደል? ግን ምን እያሰብሽ ነው ውቢት? ልጅ ሲወለድ እሱ በለቅሶ ቤተሰቦቹ ደግሞ በእልልታ ይቀበሉታል። የተወለደው ልጅ አድጎ ሲሞት እሱም በዝምታ ቤተሰቦቹን በዋይታ ይሸኙታል። ይሄ እኮ የህይወት አንዱ ዑደት ነው። ዑደቱ ታዲያ ትናንት የተጀመረ ዛሬ ያለ ነገ አይቀጥልም ማለት ነው? እሱስ ልክ ነሽ። እኔ በሰዎች ላይ ክፋት ከማሰብ አንጻር እንጂ አንቺ በመጣሽበት እንኳን አላሰብኩት። በመጣሁበት ያልመጣ ቢሆንም በሚሄድበት መንገድ መሄድ ግን በእርምጃ ያስታውቃል። እንዴት ማለት? ቤቴ ልታስገባኝ ነው ወይስ ምን አስበ ነው? ጨዋታ ይዤ ነዋ። ውብዬ ደህና ነኝ። እሺ ዶክተር ደህና ነኝ። ዶክተር እጄን ይዘኛል እኮ እንዴት ልሂድ? ውይ ይቅርታ በጣም አይዞ አደንግጥ። ደህና ደሪ። ለዚህ ነው ስለመሄድ በእርምጃ ያስታውቃል ያልኩ። ይገባኛል። በል በጊዜ ግባ። እኛ አይናማዎች ቢጨልምም ቢነጋም ያው ነው። እቺ ትታያለች፣ የኔ መሪ ናት። ለእናንተ ግን ሲጨልም ይጨልምባቸዋል። መሪ ያለው ተመሪ መምራት ስለሚችል መሰለኝ እዚህ ድረስ ይዤሽ የመጣሁት። እሺ ዶክተር ደህና ደር። ትንሽ ጊዜ ብቻ ጠብቂኝ።
እስኪ ቁልፍ ናቸው። ድሮም ሴቶች ስትባሉ መክፈት እንዴ? ታዲያ ማነው የሚከፍትልኝ? ሳሚ ነበረ። ከዛ በኋላ እራሴ ነበር የምከፍተው። በማይሆን ሰዓት የማይሆን ሰው ማነሳብሽ። ከዛ በኋላ ስላልተከፈተ መስሎ አልከፈት ብሎ እያታገለኝ እሳት አልችልም አትልም። ካልቻልክ ህይወት አንዴ ትኩረት እናድርግና ቁልፎቹን እንምረጥ። እሺ የትኛው? ይኸኛው። እርግጠኛ ነሽ ይሄ ነው? አሁን ብቃት ይታይ በል። እስቲ እሳት ምንድን ነው የሚያስቅሽ? የተሰጠው እያለ ላስሰጠው አለ ሰማዩ በላ። ኧረ ምንም ሰጠሽ? አንዴ ቢኒ ጀግና ጀግና። ሄሎ ብዬ እንዴት አመሸሽ? ይቅርታ ሳልደውልሽ። አዎ ገባው። ልደውልሽ ነበር ቢሮ ስገባ የማየው ወረቀት ስለነበር በዛ ልቤ ተሰቅሎ ነው። አንቺስ በሰላም ገባሽ? አዎ በሰላም ገብቻለሁ። እቤት ስገባ እህቴን አላገኘኋትም እንጂ። የት ሄዳ ይሆን ብለሽ ታስቢያለሽ? የት ትሄዳለች ብለክ ነው? ያ የለመደችበት ስካር ቤት ነው። እስቲ ትንሽ ጠብቂያት። አይ ዶክተር፣ እኔ ከመጠበቅ ውጪ የት ብዬ ፈልጋታለሁ ብለህ ነው? የእናቶ ልጅ እንጉርጉር ማለት እኮ እናንተ ናችሁ። ዶክተር ሀሜት አይሆንብህም? የራስን ሰው መናገር እኮ ሀሜት አይደለም ውብዬ። የራስ ሰው ማለት? ውብዬ የስራ ስልክ እየገባብኝ ነው። ነገ ስንገናኝ እናውራ። እሺ በል ደህና ደር። እሺ ደህና ደር ይልኝ። ሄሎ ዶክተር ሳሙኤል እንዴት አመሹ? እንዴት አለ ዶክተር ሰውነት? ደህና እግዚአብሔር ይመስገን። ስልኮትን ስጠብቅ ነበር። ጥሩ። የላክልኝ ናሙናዎች አይቻቸዋለሁ። በጣም የሚገርመው ነገር እንደዚህ አይነት ኬዝ በተደጋጋሚ የሚከሰት ሲሆን ይህም በተፈጥሮና በሰው ሰራሽ አደጋ የሚከሰቱ ነገሮች ናቸው። የመፍትሄ አማራጮቻቸው በቀላልና በውስብስብ መንገዶች የሚፈጠሩ። እውነት ብለዋል ዶክተር። ባለጉዳያችን ከጊዜ በኋላ የመጣባት ጉዳይ ስለሆነ ኦፕራሲዮን እናርጋት ብለን ብናስብ እንኳን ያው እንግዲህ ሀገራችን ሁኔታ ያውቁታል። እንዴት? ምንም እንኳን መሳሪያው ቢገኝ እውቅና ሳይሰጥ መብራት በሚጠፋበት ሀገር ላይ ነው ያለነው። እሱን ካነሳንማ ሀገር የሚባል ነገር ላናስብ ነው ማለት ነው። ነገር ግን ባለው መሳሪያና አቅርቦት ሀገርንም ሆነ ማህበረሰብንም ማገልገል ነው። በዚህማ ሞራል ሊሸረሸር አይገባም። እሱማ ያውቁታል። ሀገርን ብለን አይደል የስንቱን ግልምጫ ችለን እየኖርን ያለ ነው። ሀገር ማለት ምን ማለት ነው ታዲያ ዶክተር? ተሰደህ ከምትቀብርበት ይልቅ ሀገር ሆነ የምትደግምበት ነገር ፍቅሩም ደስታውም ጣዕሙም አለው። እሱማ ልክ ነህ። ብዙ መሳሪያ ባሌለበት ሀገር ላይ ነው ያው ሀገርን ብለን ህዝብን ብለን እየሰራን ያለ ነው። ዶክተር ሰውነት ይሄ ሞራል እንዲወርድ አልፈልግም። አሁን የገጠመን ኬዝ ለመፍታት አንድ አውሮፓ ውስጥ የማውቀው ወዳጅ አለ። እሱን ኢሜል አደርግለታለሁ፣ ስልክህንም እሰጠዋለሁ። ዶክተር ሳሙኤል በእውነት በጣም ነው የማመሰግነው። እንዴ እኔ ነኝ ማመስገን ያለብኝ። ድካሜን ፍሬ ላይ ውሎ ስላየሁት በጣም ደስ ብሎኛል። ዶክተር ያስተማርክኝ ለውጤት ሳይሆን የእውነት እንዳውቅ ስለሆነ ከልብ አመሰግናለሁ። ከዛም አልፎ አሁንም ድረስ እያገዝከኝና እየረዳኸኝ ነው። እሱማ ግዴታዬ ነው። በል ስልክህን ስለምልክለት ስልኩን ጠብቅ። እሺ ዶክተር አመሰግናለሁ። ደህና ደር ዶክተር። እሺ ዶክተር ሳሙኤል ሰላም ይደሩ። እሺ
አይ ዶክተር ሰውነት እውነትም ሰው ትላንቴን ለማስረሳት የምታትር ሰው የቆሰለውን ማንነቴን ለማደስ የምትሮጠው ቆይ አንተ ምን አይነት ሰው ነህ? ከሌሎች ወንዶች አንተ ልዩ የሚያደርግ ምክንያቶች ምንድን ናቸው? ወንዶችን ማወቅ ከባድ ነው። በእርግጥ ሁኔታውና ከንግግሮቹ ምንም ክፋት እንደሌለበት ያስታውቃል። ከሳሚ ወዲያ ታዛዥ፣ ከሳሚ ወዲያ ታማኝ የለም ነበር አይደል? አይ ሰው ነገር መልካምነቱና ደግነቱ እንደ ወጣ ቀምሶ ቢታወቅ ኖሮ ጥሩ ነበር። ስለ ራስ ሰው ማውራት ሀሜት አይደለም። ቆይ ምን እያሰበ ነው? እኔ ጋር ያለው ስሜት እሱ ጋር ተጋብቶበታል ማለት ነው። እኔ እያሰብክ ያለሁትን ነገር እያሰበ ከሆነ የራስ ሰው ስለ ራስ ሰው ማውራት ሀሜት አይደለም ማለት። እንደዛ ያለው እኔን እንደ ራሱ ሰው አስበኝ ከሆነ በጣም ሄዷል ማለት ነው። ስለዚህ እኔ ላስቆመው ይገባል። ዶክተር በጣም ጥሩ ሰው ነው። ነገር ግን እኔ ባላመንኩበት ነገር ገብቼ እንዲጎዳ አልፈልግም። ደግሞ ገና ከሳሚ ጋር ያልጨረስኩት ብዙ ነገር አለኝ። ስለዚህ ዶክተር ሰውነትን ከዚህ መስመር ማስወጣት አለብኝ። አይ ሳራ፣ ምን አለ እንኳን አንድ ቀን እንኳን ወጥቼ ስገባ ቤቱን ሰው ያለበት አስመስለሽ ብትጠብቂኝ። ደግሞ ዛሬ ማንን እያሳደድሽ ይሆን? ምን ባደርግ ነው ቆይ የሚሻለኝ? እህቴን አንድ ቀን አጣታለሁ እያልኩ በሰቀቀን መሞቴ ነው። እሷ ለእኔ ምንም ስሜትም ጭንቀት የሚባል ነገር የላትም። ከእሷ የምፈልገው ገንዘብ ነው ይመስላት። አንተ አታበጀው አታስተካክለው የለ። ምን አለ ፈጣሪ ወይ እህቴን ብታስተካክልልኝ። ጓድ ሳሚ ባለህበት ሰላም ሁንልኝ። ይኸው አንተ በተጓዝክበት መንገድ ተጉዤ አንተ በሄድክበት መንገድ ሄጄ ይኸው ዛሬ ደግሞ አንተ በተደሰትክበት ገላና አንተ በተደሰትክበት አልጋ ላይ እኔ ውድ ጓደኛ ልደሰትልኝ። ሳሚ 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 ሳሚም ሆነ ተሳሚ ዛሬ ማን እንደሚሆን ይለኝ። ይሚ ዛሬ አዲስ ሹመት ይከናወናል። ሳሚ በሳመበት ቢኒ፣ ሳሚ በተደሰተበት ደግሞ ለቢኒ ይበየንለታል። ምን ይመስልሻል? ሳሚ ህይወት የሳሚ የህይወት ቁልፉ ህይወት ለዘመናት ስመኝ ነው ገላሽ